ወደ አያና እንሄዳለን። ለሁላችሁም 5 ደቂቃ ነው ማድረገው። አያናችን 5 ደቂቃ አለ። ቴንክ ዩ ቴዲ። በነገራችን ላይ ዘበር በጣም ደስ አለኝ የተናገርከው ነገር። ባለፈው ሳምንት ትንሽ እንደው እንትን ብዬ ነበረ ነካ ታውቃለህ፣ አንዳንዴ ክርኔ ነካልና እንትን ብዬ ኤልቦ አድርጌ ነበረ ያልተስማማንበት ነገር። ግን ዛሬ የተናገረው ነገር ተቃውሞ እንደዚህ ነው። በጣም ሲሪየስ ተቃውሞ እኮ ነው ያቀረበው ዘበር። አሁን ተቃውሞ አይመስለውም። ይሄ ጭፍንነት የለመደው ተቃዋሚ ዘበር አሁን ጥርት ያለ ሰላሜን አስከብርልኝ፣ ሙስናን እንደዚህ አሰራር ብልሹነት አስተካከል የተመረጥከው ለዚህ ነው ብሎ መንግስትን መሞገት፣ ይሄ እኮ ነው ሙግት ማለት፣ እውነት ላይ የተመሰረተ ሙግት። እንደው ብታጋነን ራሱ እውነት ውስጥ ስታጋነን ያምራል እኮ፣ የሆነ ወዝ አለው፣ ደርዝ አለው። እንደው ጭፍን አድርጎ ዘበር እንደዛ እየተናገረ ለምን ትላለች? ያው ያላ እንኳን ብዙ ፖለቲካ እንትን የምትል አይመስለኝም፣ ግን you're confused ትላለህ። this is the reality። ታንጀብል የሆኑ መሬት ላይ ያሉ ነገሮችን ታይና ሪኮግናይዝ ታደርግና ከዛ ይሄ ደግሞ ይጎለኝ፣ ይሄ ያስፈልጋል፣ ይሄ ቅድሚያ ይሁን፣ ይሄ ይባላል። እንዲሁ በደፈናው ምንም የለም ዝብለህ ግፋ ዳስጣል እንጂ እኮ አንጎልን አውጥተህ ጣል አልተባልክም። አትሊስት የሆነ ከዳሱ ተመልሰህ የምትወጣበት ነገር አስቀር እንጂ። እንደ ይወርል ያው ሳስቀኝ ነበር ስለ ጄሪ ማንደሪን ስለ ምናምን እያወራ ነው እሱ። ላይክ በነገራችን ላይ ድሮ እውነትን ማዳፈን በፖለቲካ ውስጥ ቀላል ነበር። አሁን እንደዛ አይቻልም። አሁን አንተ እዚህ ዋሽተህ ሳትጨርስ አንዱ ወጥቶ ያንተን ውሸትና እውነተኛውን በቪዲዮ አድርጎ ለጥፎ ይጠብቃል። አንተን የምትቀለው ቫልዩ ይቀላል፣ ታማኒነትህ ይወርዳል። ሴንሴሽናላይዝ ማድረግ ትችላለህ። ወያሆዬ ወይ እንቁጣጣሽ ምናምን አበባየውሽ እንደሚጨፍሩ ልጆች ትንሽ ሳንቲም ልትለቅም ጭብጨባ ልትለቅም ትችላለህ። ሰው ግን ሆን ብሎ አምኖ ኑሮውን ህይወቱን ካንተ ጋር አያይዝም። ሪል ፖለቲካ ሊሆን አይችልም። ለዚህ ነው ዛሬ በፊት እንደዛ ሰው በማታለል ሰውን በመጠርነፍ ሰውን ሰብስቦ ወደ አንድ መንገድ በመምራት የሚታወቁ የነበሩ የሚይዙት ነገር እያጡ ያሉት። ቢኮዝ ታንጅብል ይሁን የሚታይ ነገር በመካድ ላይ የተመሰረተ ፖለቲካ ነው። እና ኢንቴንት ነው ደግሞ የሚያወሩት። ኢንቴንት ማለት ሊያጠፋ አስቦ አማራን እንትን ለማድረግ ጄሪማንደር ሊያደርግ ማካቬሊያን ሐሳብ አለው፣ እቅድ አለው። በምን አወቅ እቅዱን? አንተ ፈጣሪ ነህ፣ ልቡን የምታውቅ። በጽሁፍ የሚለው የጋራ ሀገር እንገንባ፣ ሁሉን የምታከብር እንቀይር፣ እንገንባ፣ እንስፈንጠርን ምናምን ነው የሚለው፣ እንስራ ነው የሚለው በጽሁፍ። በተግባር ደግሞ አንተ ቅድም የእርሳቸው ሲል የነበረው አንተ ነገስታቱን ምናምን የምትለውን እሱ እኮ መጥቶ ነገስታቱን ቤታቸው የፈረሰውን ከቱቦ ውሃ ምናምን የዋጠውን ቤተመንግስታቸውን አቁሞ ታሪካቸውን ጎንደር ድረስ ሄዶ ፋሲለደስን ያጽላሴ ምኒልክን ተሰርቶ የማያውቅ 100 ዓመት ያልተሰራውን ያድዋን እንኳን አንድ የሚቆም ነገር አቁሞ ኢትዮጵያ ላይ ያለ የሚባለውን ነገር ለኦሮሞ አማራው ሶፍ ዑመርን ቆፍሮ እንደገና ከፍቶ ይሄንን የሚያደርግ ከሆነ ሰም ኢንቴንት አለው የምትለው እኮ አትሊስት ተግባሩን አይተህ ነው። ጉድለቱስ ምንድነው? ሞኖፖሊ ኦፍ ቫዮለንስ ማስከበር የመንግስት ድርሻ ነው። ሞኖፖሊ ኦፍ ቫዮለንስ ተበትኖብናል። በየጫካው ህዝብ ይያዛል፣ ባስታገተ እንትና ተገደለ። ይሄን መስማት አንፈልግም። ኮንትሮል እንፈልጋለን። እና እንደ ዘበር አይነት ሰው ከዲያስፖራ ውስጥ ስትሰማ ደግሞ አንደኛህን ወይ ቆርጦ እንዳይቆርጥልህ ያደርጋል። ቢኮዝ አሁን እኮ ብዙዎቹ ዲያስፖራዎች ይቅርታ አድርጉልኝና እኔም ዲያስፖራ ነኝ እንዳልሽ ከግብጽ ጋር ፉክክር ውስጥ ያለ ነው የሚመስለው የኢትዮጵያ ዲያስፖራ። አንዳንዴ የኢትዮጵያ ታሪካዊ ጠላትነት ከግብጽ ለመብለጥ ይሞታታል እንጂ $10 ብትሆን በባንክ አይልክም። አስተያየት፣ ጥላቻ፣ ሀገር አፍራሽነት፣ መሳሪያ፣ ጠብና አሁን እኛን ዘበርም እኔም እኮ ምንኮንነውን ነገር የሚያደራጁት የኛው ወንድሞች እኮ ናቸው። እዚሁ ነው ስፖንሰሮች እኮ አሉ አጠገባችን፣ ኢትዮጵያ የሚጫወቱ ባንዲራ ይዘው የሚዞሩ። ምንድነው የሚያደራጁት? ጦርነት በየሰፈሩ ብጥብጥ እንዲፈጠር ክላሽ እንዲገዛ የሚያዋጡ ሰዎች ጠብና ብጥብጥን የዘር ጥላቻን ይሄንን የሚያወራ ሰው ሀገሬ እምዬ ብትል ምን ትርጉም አለው? ሲሰራላት አታመሰግን፣ እንዲሰራ አታበረታታ፣ የሚያፈርስ ነገር ትመግባለህ። $1 ስጠኝ ብሎ ያጣብህ መሪ እኮ ነው እየመራ ያለው። መልስ ባይሰጥህ ምን ግር ይልሃል እንዴ? $1 ስጠኝ ብሎ ከአንተ እጅ ያጣ ማለት ነው። አንተ በፋንታው ጦር መሳሪያና ቦምብ እና አሉባልታና ፕሮፓጋንዳ የረጨህበት ሀገር ላይ ነው ብሎ ኦኬ፣ መሪውን ልትቃወም ትችላለህ፣ ፓርቲውን ልትቃወም ትችላለህ።
ሀገር አፍራሽ የሆነ ነገር ላይ ግን እንዴት ከግብጽ በምን አጋጣሚ በልጬ ልገኝ የሚል ዲያስፖራ እንዴት እንሆናለን? እና ይሄንን አይነት ስታንስ ይዘን ስላለ አንዳንዴ ደግሞ እንደዚህ እውነትን ለይቶ የሚያውቁ ከሳይለንት ማጆሪቲ በጣም ሰፊው እንደዛ አይደለም። በነገራችን ላይ እዚህ ሜዳ ላይ ወጥቶ የሚያፏጨው ዝም ብሎ ኮመንት ላይ ጂዲፒ እንደዚህ ገባ ስለው ዶላር ምንዛሬ ተቀይሯል ብሎ የሚያስብ ሊትራሊ ለእውቀት ምንም አይነት ጠጠር ያለ ጭንቅላት ይዞ የሚንቀሳቀሰውን አይደለም ብለው የበሰለ ግን በጣም ሰፊ ለሀገሩ የሚያስብ ሰው አለና የኔ ድርሻ ምንድነው የሚለውን እናስብላለሁ። አመሰግናለሁ። ቴንክ ዩ አያናችን ይርታቸው። ወደ መድረክ 5 ደቂቃ አለ። ኦኬ ታንክ ዩ። ለብልበው እንዴት እንደሚያስቡ እዚህ የካድሬዎቹ እኔ ግራ ነው የሚገባኝ አንዳንዴ። ለምን መሰለህ የተሰራ ሲፈርስ እኮ አይተናል። ሰላም ከሌለ ሰላም የሚመጣው መጀመሪያ ፕሪንሲፕልና ህዝቡን አስተባብረ በአንድነት ነው። ኦሮሞ ጠላለ ብሎ አብይ በአደባባይ የተናገረ ሰላም ሊመጣ አይችልም። አሁን መሳሪያ ከውጭ ገዝቶ ምናምን ይላል። አሁን ክላሽን የሚማረከው የመንግስት መሳሪያዎች ፋኖ እየማረኩት ያሉት ማን ነው ገዝቶ የሚሰጣቸው? በጉልበታቸው ከመንግስት ነው። በኢትዮጵያ ብድር ያመጣዋል፣ ፋኖ ይረከዋል፣ ጠላቱ ያንበረክካል። አሁን ቅድም ኢንተርቪው አድርጌያለሁ ጠዋት ፋኖ አጣናው ክፍለ ጋር ቃል አቀባይ የነበረ ኢንተርቪው አድርጌያለሁ እና አሁን የኮሩ እንትን ወደ ከፍተኛ የአንድ ክፍለ ጦር ቃል አቀባይ ወደ ኮር ተቆጣጣሪ ሆኗል እና ለውጥ የመጣ ሰራዊቱ አብዛኛው ገብታችሁ ማዳመጥ ትችላላችሁ። የዛሬ ኢንተርቪው ያደረኩት አብዛኛው መከላከያው አድማ በታኙ የከዳ እየመጣ ነው ያለው። እቺ ክረምት ስትገባ ደግሞ ጭራሹ ብዙ ሰራዊት የመጣ እጁ የሰጠ መሳሪያም ከናንተ አንፈልግም፣ እርዳታም ከናንተ አንፈልግም፣ ከመከላከያ ነው፣ እናንተ ብቻ ዲፕሎማሲ በውጭ ያላችሁ ስሩ ነው ያለኝ። ስለዚህ አሁን ይህ ማን ጠብቆ አዲስ አበባ እንዳይገቡ እንደሚከለክላቸው እናያለን። አሁን ቅድም ይህ ማነው ዘብራ ምናምን የሚባል ሲያወራ ነበር ላስቅህ ብዬ ነው። ስለዚህ አሁን አዲስ አበባ ማርካቶ ድሮ እንትን ህንድ እንትን ምንድነው ሶሪያ ምናምን አረቦች የመኖች ቢዝነሱ ተቆጣጥረውት ነበርና እንዴት ከቢዝነስ አውት ኦፍ ቢዝነስ እናደርጋቸው ብለው የአዲስ አበባ ውራጌዎቹ አሰቡና እያንዳንዱ ሱቅ ውጡ ብለን ካባረርናቸው በዓለም ላይ እንጠላለን፣ ግን በየጎረቤቱ አንዳንድ ሱቅ እየከፈትነ አውት ኦፍ ቢዝነስ ሆነው ጥለው እንዲወጡ ነው ያደረጓቸው። አሁንም የአብይ ኮሪደር ምናምን የሚባለው የአዲስ አበባ ህዝብ ተፈናቅሎ ጥሎ እንዲወጣ የተደረገው ከተለያዩ ክልሎች አምጥተው ያሰፈሯቸውና ልክ ጆሃር ቤቱን ብሮሱ ብሎ ኮንዶሚኒየም የአዲስ አበባ ህዝብ በቁጠባ የተሰራው እንደተወረደ ሁለተኛ መቶ ቤቱ ገብቶ ባለቤት ሆኗል። እንደዛ እየተሰራበት ነው ያለው። አሁን ህዝቡ ነቅቷል። ምንም እዚህ አንድ ሁለት ካድሬ መቶ ቢያጨበጭብ ምናምን መፍትሄ አይመጣም። መሬት ላይ ያለው ትግሉ ግን እየተጋጋለ ከፍተኛ ስራ እየተሰራ ነው ያለው። ኤመርጀንሲ ተደውሎልኛል፣ ወደዛ ሄዳለሁ፣ በኋላ መለሳለሁ። አይ እንትና ያና ምን አለ እንደ ዘብር ሶሪ ስምን በትክክል ካልጠራው እንደ ዘብር አይነቱ ምናምን ተመሳሳይ ነገር እኮ ነው ያወራ ነው። ለዛ ነው የኔ ጥያቄ ነው የጠየቀው። ምን መሰለክ ችግሩ እሱ ደጋፊ ነኝ ብሎ ጥያቄ ስላቀረበ ልክ ነው፣ እኔ ደግሞ ኦልሬዲ ተቃዋሚ ናት ብሎ ስላሰበ የኔ ጥያቄ ልክ አይደለም። አሁን ችግሩ እኮ እሱ ነው። ቱ ሳይድ ነው ያለው። በቃ ፉክክር ነገር ስለሆነ ተመሳሳይ ጥያቄ ቢኖረንም እንኳን
አንድ ላይ በጋራ የሚያቆመን እንትን የለም እንጂ ተመሳሳይ ነገር ነው ያወራ ነው። እሱ ምናልባት የእሱን አካባቢ ብቻ ጠይቆ እኔ ጋር መጥቶ የሚገለኝ ምናምን ብሎ ምናልባት ፎከስ አድርጎ ሊሆን ይችላል። እኔም ደግሞ የራሴን ጥያቄ ነው ሁሉ ሰው የራሱ ጥያቄ አለው ማለት ነው። ምናልባት አዲስ አበባ ላይ ፎከስ አደረኩ፣ እሱ ደግሞ አይ ቲንክ ዘብር ጉራጌ ነው መሰለኝ እዛ ያለውን ሲያወራ ሰምቻለሁ ከአሁን በፊት። እሱ ጋር ያለበትን ችግር ፎከስ አደረገ። ግን ሁላችንም ምንድነው የራሳችን የሆነ ጥያቄ ያለን ማለት ነው እንደ ሀገር። ግን በዛ አይነት ጥያቄዎች ውስጥ እንኳን በተመሳሳይ ሆነን አንድ ላይ ሆነን መቆም አንችልም። ለምንድነው እዚህ የምንመጣው? ያው ደጋፊው ደጋፊ ነኝ ብሎ ስለሚያስብ ያንን አቋም ይዞ ለመደገፍ ነው የሚመጣው። ደግሞ ተቃዋሚ ደግሞ ሁሉም ሰው ሁልጊዜ መቃወም ነው የሚል ነገር ጭንቅላት ውስጥ ስላለ በየጎራን ያለ ነው እና ተመሳሳይ ጥያቄ ቢኖረንም አይ ነው አንዳንዴ ኤግዞስቲንግ ነው በቃ ማለት ጀስት ቫልዩ እንደሌለው እያወክ የምታወራቸው ነገሮች አሉ። ግን አንዳንድ ጊዜ በቃ ልክ አያና ባይ ዘ ዌይ ክሬዲት ሰጥቻለሁ እኮ ባለፈው አልሰማኝም እንጂ ወሬ በደንብ አሳምረ ማውራት ትችላለህ ብዬ ካለው በጣም ጎበዝ ነክ። ለዛም ነው አንዳንድ ጊዜ በጣም ኢሞሽናል ስለምንሆን ምናምን ከታችሁ ነው ስንሰማችሁ በቃ እውነት ይመስላል መታችሁ ስታደነዝዙት በቃ በዚህ ወጥቶ በዚህ ገብቶ ስትሉ እውነት ስለሚመስል ለዛም ነው እየገባን እንድናወራ የምታስገዱ እንጂ እንዳልከው ምን ፖለቲካ ያን ያህል የሞድ ሰውም አይደለሁኝም። ፖለቲከኛ ነኝ ብዬም አላምንም። ግን የኢትዮጵያ ፖለቲካ እያንዳንዳችን በራችን ላይ መጥቶ ስለሚያንኳኳ የእያንዳንዳችን ቤት ስለሚያናጋ ነው መተን የራሳችን ነው። ሰው ቀላል አይደለም። ይሄ ሁሉ ሰው ቁጭ ብሎ ስለሚሰማ ይሄም ሳይድ አለ። እውነታውን በእርግጥ ሰውም ያውቀዋል እና ለዛ ነው መጥቼ ማወራው። እንዳልከው ያን ያህል በጣም የሚያኮራም አይደለም። የኢትዮጵያ ፖለቲከኛ ሞንት ቢሆንስት የሚያኮራም አይደለም። የትኛው ፖለቲካም እኮ የለንም። ፖለቲካ አለን እንደኛ ብሽሽቅን ያለን ብሽሽቅ፣ ዘረኝነት በቃ የኔ ነው። በአንድ ሀገር ውስጥ እኮ እኔ ፕራይም ሚኒስተርን የራሴ የሆነ እንደ አንድ ህዝብ ጥያቄ መጠየቅ ስችል መጥቶ የሚከላከለኝ አለ የኔ ነው ብሎ። ይሄ ራሱ እኮ በራሱ መጥተው የሚከላከሉትን ሰዎች ስታይ ኮሜንት ላይም ሆነ መጥተው የሚናገሩትን ስታይ ራሱ ይሄ ራሱ እኮ በጣም ብዙ ነገር የሚያሳይ ነገር አለ። እንደ ሀገር የትም ሀገር በእርግጥ ደጋፊና ተቃዋሚ ይኖራል። ግን አንዳንድ ጊዜ ኮመን የሆኑ ግራውንዶች በቃ አብረን የምንቆምባቸው ሰዎች አይሙቱ በጣም ሰዋዊ የሆኑ ጥያቄዎችን እንኳን በጋራ የሚያቆም አይነት ማንነት እንዳይኖረን በዚህ ደረጃ ነው የተሰራ ነው። ይሄ ነው የምለውና ስለ አዲስ አበባ ህዝብ ያውቃል ችግሩን፣ ኪሱን ያውቃል። ያንዳንዱ ቤት ውስጥ ምን አይነት ችግር ውስጥ እንዳለን ሁሉ ህዝብ ያውቃል። ምን እውነታው ይታወቃል እኮ። ይሄ ምንም እዚህ ላይ መተን ብታለባብሰው ያለውን ችግር ያውቃል፣ እውነታውን ያውቀዋል። ዳስ don't keep say thank you እሺ ወደ ኢወርልዳችን ሄደን ኢወርልድ አለ ወይ አለው እንግዲህ ዳይቨርስ የሆነ ሀሳብ አይዲያ እንዲመጣ በማድረግ አደንቃለሁ። አንደኛ ነገሥት 22 ላይ ነው መሰለኝ አንዱ የሚዋሹ ነቢያት ነበሩ። በጣም ውሸት ነው የሚነግሩት እና የአብይ ነቢያት በጣም ይዋሹታል እና ምንም አይጠቅመውም እሱ እና ህዝቡ ያውቃል። ህዝቡ በጣም እንደተራበ እንደማይበላ ስራ እንደሌለ ጸሎት ነው። አሁን በየቦታው ስራአጥ 7 ስራአጥ አንድ ቤት አለ የሚባለው ያ ምንድነው? ድሮን ገዝቼ እንትን ተዋግቼ ህዋትን አንበርክኬ ምናምን ይላል እሱ። እንደዛ አይደለም ሀገር የሚመራው። ሰው ተርቧል፣ አንድ የተነሳ ጊዜ ይመታዋል ነው። እኛን እንደው የአብይ ደጋፊዎች ብገባችሁ ኖሮ ይሄ በቀቀን ፖለቲካ ምንም ህዝቡ ያውቃል፣ እኛም እናውቃለን። እዛ እኮ ተወልደን ያደግነው አብረን እኮ ነው እዚህ ያለ ነው። እናንተ ሌላ መልእክት፣ እኛ ሌላ መልእክት አይደለም የምናገኘው። ቪዲዮ ደግሞ ምሉ ሰዎች ዛሬ እኮ ኢንተርኔት ግሎባላይዜሽን አሁን እና አሜሪካ ሳይቃወሙ በፊት አንድ መንደር ሆናለች እና ህዝቡ እየበላ አይደለም። ያልበላ ህዝብ ደግሞ ለምንም አይሆንም። ጀነሬሽኑ የመደመር ጀነሬሽን የተባለው እየቀነጨረ ነው። አዲስ አበባ አለ፣ ሌላ ቦታ አለ ምግብ የሚሼል ኦባማ ጥቁሮች አይበሉም ብላ የጀመረችው ሮማን ነች ይዛ ሄደችው። ከዛ ካንቲባ ወሰደች። ጥሩ ነው፣ ግን ሌላ ቦታ አለ ወይ? የሱ የመደመር መጽሐፍ የመደመር ጀነሬሽን አዲስ አበባ ብቻ ያለው ነው ብሎ ቢጠይቁት አቤ የሚሰማ ይመስለኛል። እና እንትኖቹ እነዚህ
ይሄ ተስፈኞቹ ትንሽ ፍሪፋሪ የሚያገኙቱ አላሰማ ብለው አላንተ ዳይቨርስ በማድረግ አደንቃለሁና ጀሪማንደሪንግ ይሄ ዲሞግራፊክ ቼንጂንግ ብሎ ሱሴ ለማ በጣም ወደዋለሁ በግል እና የት እንዳለም ሰላም እግዚአብሔር ይስጠው ይመለስም ይሆናል። እችን ያመጣሁት ለለማ የማይራራ ሌላ ይራራል ብዬ እኔ አላስብም። ሰላም ያስፈልጋል። እችን ነው ሁላችንም ነው መታረቅ ያስፈልጋል። ውይይት ያስፈልጋል። አንድ ሀገር ተው የተወለደውን አንደኛውን አሁን እና ያናምሉት ለምነው ማሁ is he first of all ለምነው በቃ ለምን መንግስትን ሞኖፖሊ ኦፍ ባዮል የቀበሌ ሚሊሻ አይደለም አላለም እንዴ? እና እዚህ ዋሽንግተን ዲሲም ሌላ ስቴት እናውቃለን። የአንድ የአብይ አይነት ካድሬ የራሱ ጋንግ አለው። ሄዶ ኤቲኤም ነቅሎ ያመጣል። እናውቃለን እኮ ሻኔው አንኳክቶ ገብቶ ሆቴል ውስጥ የሚረብሸውን በጥብጥ ነው ማኪቬሊ የዛሬ 15 ምናምን ወደኋላ ሄደናል። ይሄንን ተው አብይ አያዋጣም አይጠቅምም የሚል ደፋር እንደው ግሩፕ ቢኖር ቢነግረው ይሰማል። አሽቋላጮቹ በቃ እንደዚህ ሆኖ ምን ለምንድን ነው የሚያጎለው እሱ እና የሚጎለውን ንገረው ምናምን ይላል። ምንም ፖለቲካ ያልገባው ዜብራ ብሎታል ሰውየው። ዜብራ ክሮሲንግ አታርገው ፖለቲካው የህዝብ ውሳኔ ነው። ህዝቡ ይመጣል፣ ህዝቡ ይወስናል እንጂ አብይ ለኔ ወስኖልኝ እሱ የሚሰጠኝን እየተቀበልኩ አይደለም። ህዝቡ መንጭቆ ይወስዳል። እኔ አሁን ቫዮለንሱ እንዳይኖር ነው። ሞኖፖሊ ቫዮለንስ የሚባለው ቀበሌው፣ ክልሉ፣ ወረዳው እኮ ለአስተዳደር ነው የተሸነሸነው ነው። መጀመሪያ እንደመጣ ፖሊሶቹን አትንኩ አለ። የታፈነ ድምፅ አለ ምናምን ይውጣ ምናምን አለ። አስፋይን ተባለ። ከዛ ጋንጉ ተፈጠረ። ዝም ተፈጠረ። ሌሎቹ ደግሞ ያው በጥባጮቹ በዛው ተጠቀሙ። ያልሞተ አለ እንደ ያልተመታ አለ እንደ አሁን ተርቧል ነው ህዝብ ተርቧል ሲባል አይ ወጥ 5 እንትን ላይ ጣባ ላይ ወጥ ሰርተው ወጡን ፎቶ ይዞራል ይላል አንደኛው። ምን አይነት የህፃን ፖለቲካ ፎቶ ማንስታ አዳነች 10 እንትን ፎቶ አትልክም እንደ ለመላክ ቴዲ አንተ እንደምትለው ላንተ አሁን ሪፖርተር ወደፊት ያድገውና ሪፖርተር ቢኖር እዛ ገብቶ አይፈቅዱም እንጂ በተከታታይ አንድ ለኮንሲስተንሲ 4 5 6 ጊዜ እንትን ቢሆን ጥሩ ነው። ተማሪዎች ይመገባሉ፣ የታወቀ ነው፣ ይበላሉ። የተመረበትን ጊዜም ስለማቅ መረጃውም ስላለ ይበላሉ። የት የመንግስት መጨረሻ ነው የመንግስት ትምህርት ቤት የግሉስ እዚህ እኮ የፓብሊክ ስኩል ተብሎ ምናምንም እኮ እንትን አለው ሳብስታይዝ አለው። ያውቃል እኮ እና ያውቃሉ እኮ አይናገሩም። አሁን እነሱ አዋቂ እነሱ አራዳ ሌላው ማያውቅ አድርገው ነው እንጂ ሳብስታይዝ ይደረጋል። ይሄ እንትን ፉድ ምናምን ይሰጣል እኮ ለፓብሊክም ለምናምንም ሁሉም ይበላሉ። ኖባዲ ኖ ዋን ሊፍት ቢሃይንድ ብሏል ኦባማ። የትምህርት ፖሊሲውን ማየት ትችላላችሁ። ኤቭሪዋን ጎ ቱ ስኩል የሚል ነበር። እሱ ኖ ዋን ሊቭ ቢሃይንድ ዘመረ ምናምን ተብሎ 2 ነበረ እንትኑ። እንግዲህ አሜሪካ ጋር አታወዳድር ነው እዛ ሲባል። እንዴት አሜሪካ ጋር ታወዳድራለህ? ኢትዮጵያ ያለው ሰው አይደለም እዚህ ያለው ሰው ነው ይባላል። እና ጨርሻ ያለው ቴዲ ሰው ተርቧል። አውቀው ነው ሰው ተረብሿል። አውቀው ነው እቺነት ፖለቲካዋ። አዲስ ሳይንስ 5 ደቂቃ ተጠቀም። ኦኬ ቴዲ እኔ በጣም ነው የሚገርመኝ። እግዚአብሔር ያሳይ። እንግዲህ አሁን የብልጽግና ካድሬዎች እዚህ በአጠቃላይ ልክ ምንድነው ይሄ ፍትሃዊ ለመምሰል የሚሞክሩ ሲጋጋጡ ያስቀኛል። እና ወጥቼ መግባት አልችልም፣ እታገታለሁ፣ እገደላለሁ። ሰርቼ መብላት አልችልም፣ መንግስት የተጋነነ ታክስ ይጥልብኛል። የመንግስት የስራ አስፈጻሚዎች መጥተው ይቀጡኛል፣ ብዙ ብር በጉቦ ያሰቃዩኛል ይልና እንደገና ደግሞ ምን ይላል መጥቶ እግዚአብሔር ያሳይ። እንግዲህ ይሄ ፕራይመሪ የሆነውን የመንግስት ዲዩቲ ነው። እንግዲህ የመጀመሪያ ስራው ጸጥታ ማስከበር ነው። ለሰዎች የተመቻቸ የስራ እድል እንዲኖር ፋሲሊቴት ማድረግ ነው። ጸጥታ ማስከበር ነው። ሰዎች በእኩልነት እንዲንቀሳቀሱ ማድረግ ነው። ይሄንን የማይወጣ መንግስት እንዳለ ያምናሉ። በሰላም ወጥተው መግባት አይችሉም። ሊታገቱ፣ ሊገደሉ ይችላሉ። ቤታቸው በላያቸው ላይ ሊፈርስ ይችላል። የመንግስት ሰራተኛ መጥቶ በጉቦ ያሰቃያል፣ ንብረትን ያፈርስብሃል። ይሄ ሁሉ ግፍ እያለ እንደገና ደግሞ ይሄ ሁሉ ሰው ሰርቶ መብላት አይችልም። 20 በላይ
ጣቢያ ተገንብቷል። የምገባ እግዚአብሔር ያሳ ኬንያ እኔ አንድ ጣቢያ እንዳለ አላውቅም። የምገባ ካለ አምጡልኝ እስኪ። ከ20 በላይ ጣቢያ ህዝቡን ደሃ አድርገ ጣቢያ ህዝቡ እኮ ሰርቶ በፊት ይሄ ሁሉ ሰው የት ነበረ? ወያኔ እያለ አዲስ አበባ ላይ አንድ ጣቢያ አልነበረም። ሰው ጉሊት ሸጦ መኖር ይችል ነበረ። ራሱ ሮጦ ልጆቹን ማብላት ይችል ነበረ። 20 ጣቢያ የምትገነባው ለምንድን ነው? ነገ 50 መንግስት ዜጋን እኔ ለምን በሉ እኮ አይደለም ሰው መብላት ይችላል። ለምን ሰውን ባያበላው የሰው ተነስቶ መንግስትን ነው የሚበላው። መራራ ጉዲና ይላል የራበው ህዝብ መንግስትን ይበላል ይላል። ወጥቶ ሰው በጣም ከራበው ኦፍ ኮርስ ረሃብ ነው የሚመጣው። ረሃብ ከገባ ደግሞ አዲስ አበባ ያለው ህዝብ መንግስት ሊበላ ነው ማለት ነው። ስለዚህ ሰው ለምን ተመገበ አይደለም። ችግሩ ግን ምንድነው ሲባል ችግሩ መንግስት ራሱ የፈጠረው ነው። ለምን ሰዎች ተንቀሳቅሰው መስራት አይችሉም? በኮሪደር ልማት አንስቷቸዋል። ሱቃቸውን አፍርሶባቸዋል። ጉሊት ገበያ መነገድ አይችሉም። ስትሪት ላይ ሽጠው ጫማ ሽጠው መስራት የሚችሉ ሰዎች የሉም። አዲስ አበባ ውስጥ ኒውዮርክ ላይ አለ። እዚህ ሀገር ይኸውልህ ሜክሲካኖች መንገድ ይኸውልህ ጣውላ አስቀምጠው ቴዲ እኔ የምኖርበት ከተማ ምግብ ይሸጣሉ። ማታ ማታ ታውቃለህ። አይ ቲንክ ካናዳም ይኖራል። ማንም ግብር አያስከፍሏቸው ምን አያስከፍሏቸው። ስትሪት ቢዝነስ ያደርጋሉ። መንገድ ላይ ቆሞ ነው ማውራል። አዲስ አበባ ግን ሰው መኖር አልቻለም። ተንቀሳቅሶ ግሮሮን መሙላት አይችልም። በኑሮ ውድነት አሰቃይቶኛል፣ ግን ፓርክ ሰርቶልኛል። ግን እናቴ፣ ዘመዶቼ፣ ጎረቤቶቼ ደሃ አድርጎብኝ ይመግባቸዋልና ላመስግነው። ከዛ ደግሞ ፓርክ ቤቴን አፈናቅሎ መንደሬን አፍርሶ ፓርክ ሰርቶልኛል እናጨብጭብለት። ይሄን አይምሮ ካለ አንተ አይምሮን የሸጥክ መሀይም ነህ። እኔ ለዛ ላጨበጭብ። መጀመሪያ መንግስትን ማደንቀው ስድብም ተውናት። ኦኬ እኔ መንግስትን ማደንቀው መጀመሪያ ሰዎች ሰርተው መብላት ሲችሉ፣ የሥራ ዕድል ሲፈጥር፣ በሀገር መካከል የዜጎች እኩልነት ሲኖር፣ የጸጥታ ሁሉም ሰው የመንግስት የጸጥታ አስከባሪዎች ሁሉንም ሰው እኩል ትሪት ሲያደርጉ፣ ሰላማቸውን ሲያስከብሩላቸው፣ ሀገር ላይ ሆፕ ሲኖር፣ ተስፋ ሲኖር፣ ይሄ መንግስት ዛ በድህነትን ብንኖር በቃ ዋጋ የሚከፈል እድገት ይኖራል፣ ነገ ለውጥ ይኖራል ብሎ ሰው አስፓየር ያደርጋል፣ ተስፋ ያደርጋል፣ ሆፕ ያደርጋል። there is no hope in Ethiopia right now። ያለው ምንድነው? የኑሮ ውድነቱ ነው። $1 ስንት ነው? ስንት ብር ነው? ኦልሞስት 200 ብር ሊገባ እኮ ነው። $1 200 ኢትዮጵያ ብር ሊገባ ነው አሁን ያለው። የኑሮ ውድነቱ የቤት ክራይ ስንት ነው? የቤት ክራይ ስንት ነው? 5000 6000 ብር ነው። አንድ ሰራተኛ የመንግስት ሰራተኛ 10000 ብር አያገኝም። ትልቁ ዶክተር 20000 ብር ነው የሚከፈለው። 10000 ብር ምናምን የቤት ክራይ ይከፍላል። ጤፍና ምግብ ምናምን አስቡት እንግዲህ ኢትዮጵያ ውስጥ እንዴት ነው ሰው የሚኖረው? ይሄን ያህል በኑሮ ውድነት እያሰቃየኸው ፓርክ ሂድና ተዝናና፣ ርቦ ፓርክ ተዝናና። ዶክተሮች እኮ በአደባባይ በኢትዮጵያ ታሪክ እኮ ዶክተሮች ወጥተው እምንበላው አጣን፣ ሰርተን መኖር አቃተን ብለው ሰልፍ ያደረጉት በብልጽግና ዘመን ነው። ግን ይሄ ብልጽግና ዘመን ነው። ዳቦ ቤት ምንድነው የመንግስት ይውላችሁ 20 ጣቢያ ሰራው ደሃ መመገብበት ይላል። ዳቦ አከፋፋይ ነኝ ይላል። ከዛ ዳቦ አከፋፍላችኋለሁ ዳቦ በሙዝ ብሉ ይላል። እኔ እንደዚህ አይነት አንድ ቃል አለ። ኦኬ እና እኔ እንደዚህ አይነት ካድሬዎች ደግሞ እዚህ መጥተው አው ትክክል ነው ልማት አለ። ልማት ማለት ህዝቡን የሥራ ዕድል እንዲኖረው ማድረግ፣ በነፃነት እንዲንቀሳቀስ ማድረግ፣ ሰርቶ ራሱን እንዲችል ማድረግ፣ መብራት ማስገባት፣ መጀመሪያ መሰረተ ልማት ማስገባት፣ ውሃ ማስገባት፣ ኢትዮጵያ ውስጥ ሁሉም ዜጋ እኩል እንዲሆን በህግ ፊት ለፊት እኩል እንዲሆን ማድረግ ነው። እነ ጉሩም ጫላ መንግስት ከአዳነች አበቤ መሬት ወስደው 1 ቢሊዮን 2 ቢሊዮን ብር ሽጠው በአንድ ናይት ቢሊዮነር የሚሆኑበት፣ ሌሎች ኢትዮጵያኖች ደግሞ የሚፈናቀሉበትና ዋጋ የሚከፍሉበት። ዋጋ ይከፍላል ይለኛል። ለማን ነው ዋጋ የሚከፍለው? ለጉሩም ጫላ ለምናምን የሚባል ምናምን ካድሬ ነው ዋጋ የሚከፍለው ኢትዮጵያ ህዝብ፣ የአዲስ አበባ ህዝብ አይደለም። ዋጋ የሚከፍሉ የአዲስ አበባ ልጆች ለኢትዮጵያ እድገት ቢሆን ለአንድነት ቢሆን ጥሩ ነው። አይደለም እየተደረገ ያለው። ሌሎች ዘርፈው እንዲኖሩ ዋጋ የሚከፍል የአዲስ አበባ ህዝብ መኖር የለበትም። የኢትዮጵያ ህዝብ መኖር የለበትም። ይሄ ሌብነት ነው ያለው። ይሄ ጭቆና ነው ያለው። ይሄን እመኑ ነው እያልን ያለው። በነገራችን ላይ ብዙዎቻችን እንዴት እንዳየነው አላውቅም። በተለይ አሁን የዓለም አቀፍ ፖለቲካን በደንብ እያያችሁ ያላችሁ ካላችሁ ቀጣይ መጻ እጣ ፈንታችን በተለይ እንደ የዓለም ማለት ነው ይህ ጣሊያን የሚገኘው ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ራሱ የወጣውን ሪፖርት
ወደ 32 የአፍሪካ ሀገራት ለከፋ ረሃብ ይዳረጋሉ ያሉ ቢኮዝ ሚድል ኢስት ላይ የሆነ ባለው ጦርነት ማለት ነው። ከወዲሁ እነዚህ 32 የአፍሪካ ሀገራት እንደምታውቁት የስትሬት ኦፍ ሆርሙዝ መዘጋት ተከትሎ ባበል መንደብ ድጋሚ በኢራን ባክ በሚደረጉ በሁቲ አማጺዎች ቀይ ባህር የሚዘጋ ከሆነ የስትሬት ኦፍ ሆርሙዝ ብቻ እኛ ነዳጁ ላይ ስለምናተኩር ነው እንጂ ፈርቲላይዘር ዋነኛው ፈርቲላይዘሩ ነው። ፈርቲላይዘር የሚተላለፍበት ቦታ ነው። ፈርቲላይዘር ደግሞ ከምንም ነገር በላይ በጣም ኢምፖርታንት ነው። ያ የለም ማለት ገበሬዎች ማረስ አይችሉም ማለት ነው። ገበሬዎች አለማረሳቸውን ተከትሎ ነው ፋኦ ይህን ሪፖርት ያወጣው። ስለዚህ የእኛ ህዝብ ደግሞ ባህሪያችንን ስታዩ እኛ በጣም ፒኪ ነን። እንጀራ ከእንጀራም ደግሞ ኢቨን ዶሮ እንኳን ስናርድ ወይ በግ እንኳን ስናርድ ምን ጥለው ይበዛል። አበላላችን ትክክል አይደለም። የክፉ ቀን ሲመጣ መሪዎች ዜጎቻቸውን አስቀድመው ዋናው አለመራብ ነው። የእራብን ጊዜ ማለት ነው። የእራብ ጊዜ እየመጣ ነው። በነገራችን ላይ ለእራብ ጊዜ ዜጎቻችንን ማለማመድ ማዘጋጀት አለብን። አሁን የከተማ እርሻ ምናምን ሲባል እንደዚህ ብሉ ሲባል ይሄ ሰላጣ ምናምን ሲባል እንደ ቀላል አትዩት። እኔ እንዴት እንደ ቀላል እንዳያችሁ ስለማላቅ ነው። የከተማ እርሻ ለምሳሌ ትንሽ ቦታ ካለ አካባቢ ላይ እዛ አካባቢ ላይ ቆስጣ ምናምን አቮካዶ ዝራ ምናምን ሲባል ያንን ተግባራዊ እንዲያደርጉ ህዝባችን እናንተ መናገር አለባችሁ። አይ ዶንት ኖ ምን እያያችሁ እንደምትሉ አላውቅም። እናንተ በተለይ የመካከለኛ ምስራቅ ጦርነት አስከፊ ነገር ነው የሚያመጣው። እኛ ሀገራችን እንደምታውቁት ብዙ ልንበላቸው የምንችላቸው ነገሮች አሉ አይደል? እንብላ ብለን ምግብ ሊሆኑ የሚችሉ ነገር መኖር አለበት እንጂ መቃወማችን እንዴት ነው፣ መቃወማችን ከምን አንጻር ነው የሚለው ነገር ለማወቅ ነው። እሺ ከልብ አመሰግናለሁ። እዚህ ላይም ላላችሁ ቲክቶክ ላይም ላላችሁ ይሄ በነገራችን ላይ መጽሐፍ ቅዱሳዊ ነው። የመንፈሳዊ ሰዎች ልታግዙኝ ትችላላችሁ። ዮሴፍ ወደ ግብፅ በወንድሞቹ በተጣለ ሰዓት ወደ ግብፅ ሀገር በሄደ ሰዓት አስቀድሞ የእራብን ጊዜ እንዴት ማለፍ እንዳለባቸው ለግብፃውያን የተናገረበት ፓርት ይሄ ወደ ኒው ኦልድ ቴስታመንት ላይ ማለት ነው። ከልብ አመሰግናለሁ። አዲስ ታይማችን አይ ነው እዚህ ስጋ ለምትቆርጥና ዝም ብለህ ጮማ እየመረጥክ ለምትበላ ሰው ይሄ የእራብ ዜና ነው። አይ ነው አንደርስታንድ ምን ሲደረግ ነው አንተ ብቻ። አሁን ለምሳሌ እኛ ኢትዮጵያውያን አትክልት ምናምን ብላ ብትለው ከኢትዮጵያዊ 19ኙ አትክልት ምግብ ነው ብለን አናስብም። ታውቃላችሁ? አትክልት ምግብ ነው ብለን አናስብም። ቬጀቴሪያን መሆን ማለት ነው። ቅጠላቅጠል ተመገብ ብትለው እኛ ህዝብ ራፌጅ ነው የሚፈልገው። ሆዳችን እንዲጠግብ እንፈልጋለን። አይ ነው እንጀራ ምንድነው ጥርስቅ የሚያደርግ ነገር ነው መብላት ያለብን ብለን ነው የምናስበው። ለምን ተቃውማችሁ ብዬ ሊከራከር አልችልም። እሺ ለማንኛውም ከአዲስ ታይምስ ቀጥሎ ቀጥታ የምንሄደው ወደ ዘብር ነው። ሄዳ በድጋሚ ለምሰጠን እድል በጣም አመሰግናለሁ። የአራዳ ልጅ አዲስ ታይም ሄድ ብሎብናል። አዲስ ታይም በነገራችን ላይ አንድ እግራችሁ ጫካ አንድ እግራችሁ አዲስ አበባ እያረጋችሁ ህዝቡን የምታስገድሉት እናንተ ናችሁ። የመሳሪያና የቦምባ እዛ ቁጭ ብለህ እየላክ አዲስ አበባ ጠባቂ ነኝ ትላለህ። የአዲስ አበባን ደግሞ አንድ እግር አንተ የምትወደውና የምታከብረው ሄዶ ጫካ እንደሚገባ እናውቃለን። አንተም ቢመቻችልህ ብር ሰብስበህ ጫካ እንደምትገባ እናውቃለን። ይሄ ነው እውነታው። ይሄ ስለሆነ ነው ማንቀበላችሁ። ይሄ ነው ሀገሪቱ ላይ ያለው የአስተዳደራዊ ችግር መናገር ኃጢአት ከሆነ እኔ እኮ አንዳንዶቹ በጣም የሚደንቁኝና የሚያሳዝኑኝ ነገር ቢሆንና ፈጣሪ ያምጣው በእኛ ዘመን ፈጣሪ ያሳየንና ቢሆን ቢሳካላቸው የሚመኙት ከግብፅ ሀገር ወይም ደግሞ ከሱዳን መጥቶ ቢመታ አባይ ግድብ ደስታቸው ወደር የለውም። ይኸው የመንግስት መጠበቅ አልቻለም። ይሄን ያክል መንግስትን በምንም አይነት መንገድ ለማለት የሚሄዱ ሰዎች ናቸው። የሚያሰፍር ነገር። ቅድም አቶ ይርታቸው መርካቶ ምናምን ሲሉ ነበር። መርካቶ ማን እንዳባረረኝና ማን እንዳልሰራ እንዳላረገኝ ጠንቅቄ ያውቃለሁ። ዛሬም ትናንትና የተቀበረብኝ ቦምብ ነው ሲፈነዳብኝ ያለው። ትናንትና ወያኔ ስትለኝ ነበር አዲስ ወያኔ እኔን ምን እንዳደረገኝ። ይሄ እኮ ነው የእናንተ ችግር። በሰው ቁስል ላይ እናንተ እንጨት ትሰዳላችሁ። ወያኔ ዛሬም ተናፍቀዋለህ። ወያኔ ሌላ ያደረሰው ፈጣሪና እኛ ነው የምናውቀው። እውነታውን ነው የምናወራው። አንተ አንድ እግር አዲስ አበባ ነው፣ አንድ እግር ጫካ ነው። እንዴት ሰው ይመንህ? እንዴት አድርገን እንከተልህ? ለምን
ለምንድነው የማላወራው? አካባቢ ላይ ህዝቤ ላይ የሚሰራው ሰላም ጥሩ ነገር ካየው ለምንድነው የማላበረታታው? እኔ ጉጉት ፓርቲ የሚባል ደጋፊ ነኝ። ፓርቲ አለኝ። ፓርቲ የሚመጣው ግን ጭላንጭል ያለበት ተስፋ እንዲያለማ እንጂ የወደመ ከተማ የደቀቀ ነገር መጥቶ እንዲያለማልኝ አልጠብቀውም። ምን ልስጠው ነው እኔ የምደግፈው ፓርቲ? ምን እንዲያለማ ላመጣው ነው? ዛሬ ላይ ይሄ መንግስት የጀመረው ጥሩ ነገር ካለ ግፋበት ነው የምለው። ነገ ስመጣ እኔ እንዳይቸግረኝ እስከዚህ ነው የማስበው። ያለው መሰረታዊ ጉድለት የሆነውን ነገር አስተካክል። አደራ ከፈጣሪ በታች ለአንተን የሰጠንህ አሉ። አንድ እግራቸው ከተማ አንድ እግራቸው ጫካ የከተቱ ብር እየላኩ እኛን እያስገደሉን አሉ። እነሱን ያዛቸው፣ መንቆርታቸው ያዛቸው ነው የምንለው እንዴ። ይሄ እኮ ነው የሰው ልጅ ስትሆን ጭንቅላት ሊኖረው የሚችለው ይሄ ነው። ይወርልድ የዜብራ አህያ የሜዳ አህያ ምናምን አልከኝ። ምን እንደምትል ራሱ አይገባኝም። እኔ ያንተን ቃል ጂሚኔ ራሱ አይገባውም። ያ ራሱ አይገባውም። ይቅርታ አድርግልኝ ይወርልድ ምን እንደምታወራ እኔ እንጃ። ፈጣሪ ራሱ ይወቀው። እውነቱን እንነጋገር። መበሻሸቁ ምንም አይጠቅምህም። የሰራው ነገር ሰራ ትላለ፣ የቀረውን ነገር ቀረ ትላለ። ይሄ ትክክለኛ አመለካከት ይኑረን ነው። ትክክለኛ አመለካከት ይኑረኝ ነው። ሰውየውን የኢትዮጵያ ጠቅላይ ሚኒስትር ማለት አፍሮ የእንትን ፓርቲ ብሎ እየጠራ ኢትዮጵያን የምታክል ሀገር እያስተዳደረ የሚወዳትን ይሄ እኛን የምንወዳት የሚያስተዳድረው ሰውዬው ስሙን ልንጠራው እንኳን እንሸማቀቃለን። ለምን? ማነህ? ምን ሰርታ አሳየኸኝ? ምን አድርገህ አሳየኸኝ? ምን አድርገህ? አንድ የገነባኸው ነገር አሳየኝ። አንድ ያደረግከው፣ አንድ ዳቦ ቤት የተከልከው አሳየኝ። እናንተ ናችሁ የሀገሪቱ ከኔን ጭምር እናንተ ናችሁ የሀገሪቱ ጦስ። ምንም አንሰራም። ሙዝ ሲባል እሪ ነው፣ ዳቦ ሲባል እሪ ነው፣ ውሃ ሲባል እሪ ነው። ምን ያድርግ እንዴ? እኛን እኮ ነው እየመራ ያለው ሰውየው። አሜሪካ ውስጥ እኮ አይደለም እየመራ ያለው። ግንዛቤያችን ብናሰፋው አንዳንድ ወንድሞቼ እንደው ማለት እንደ ስማችን ብንሆን አዲስ አበባ የምታክል ነገር ተወካይ ዋነኝ እያልን እንደው ሰፋ አድርገን ብናስብ ማለት ወጣ አድርገን በናይ ሙዝ ብሎ አለን እንዲህ ብሎ አለን። ግዴታህ ነው፣ ግዴታህም ጭምር ስለሆነ ነው። ግዴታህም ስለሆነ ነው። ወደድህም ጠልተህም ትበላለህ። ቤትኛው የስራ ባህላችንና ቤትኛው የስራ ልምዳችን ነው እኛ ምግብ ማማረጥ የምንችለው? አንተዋወቅም? አንድ አመት በዓል ልናከብር 7-8 ቀን የምናርፍ ሰዎች የስራ ባህላችን እንዴት እንደወረደ እያወቅን እንደው ህዝቤ ሆይ ተነስ ስራ፣ መጥፎ ጊዜ እየመጣ ነው በርታ ማለት ስትችል ኖ እንዴት እንደዚህ ይባላል? ዘመን ወደ ላይ ካወጣችሁ እናንተ ኦኬ ቴንኪው ዘብር ቴንኪው። እንግዲህ ዘብር ጨርሶታል ዛሬ ሁሉን ነገር። ወንድሜ ቅድም ሲናገር ነበር ሙዝ በዳቦ ለሚለው እኔ ብዙ እንግዲህ ፋሚሊዎችም አሉኝ፣ ብዙ ማቃቸውም ሰዎች አሉ። አሜሪካን ሀገር አሁን ጧት በብዛት እንደው ሙዝ በዳቦ ይበላል። ኖርማል ነው። ሙዝ በዳቦ እዚህ ሀገር ይበላል። ወንድሜ አሁን ሙዝ በዳቦ አሁን ልጣጩን ልንበላ የምንችልበት ጊዜ እየመጣ ነው እያለ ነው ቴዲ እኮ። ልጣጩንም የማናገኝበት ሰዓት ሊደርስ ይችላል። ይሄ ሙዝ በዳቦ ቆንጆ ነገር ነው እኮ ጠቅላይ ሚኒስትሩ የተናገረበትም አውድ ደግሞ ህዝቡ ሙዝ በዳቦ ይብላ አልነበረም። እንግዲህ ፍሩትን እያበዛን በሄድን ቁጥር አቮካዶን፣ ፓፓያው ምናምን ስለ ልማት ነው የሆነ ስለ ፍሩት እያወራ ባለበት ሰዓት ነው ሙዝ በዳቦ ተበልቶ ሁሉ ወደ ስራ ሊኬድ ይችላል ብሎ የተናገረው እንጂ የኢትዮጵያ ህዝብ ብዙ የሚበላው ነገር አለው። የምግብም ችግር እንግዲህ ወንድሜ ቅድም በምግብ ዙሪያ ሲተነትንልን የነበረው ወንድማችን ብዙ ስለ ምግብ ሲያወራ ነበር። የምግብ ችግር እንዳለ አድርጎ ነው ሲያወራ የነበረው። እኔ ተወልጄ ያደግኩት አርሲ አካባቢ ነው። ባሌም እዛው ቤተሰቦቼም አሉ አርሲና ባሌ። በጣም ህዝቡ እንደውም ዘንድሮ በጣም ጥሩ ምርት እንደነበረ በዚህ ዓመት፣ አሁን ቀጣዩም ደግሞ በጣም የምርት ጊዜ እንደውም እርሻ እንደጨረሱ አሁን እየሰማሁ ነው ያለሁትና ምንም የምግብ ችግር የለም። በምግብ እስካሁን ተርቦ የሞተ ሰው የለም እኔ አካባቢ ላይ። አው ወደዚህ ወደ አዲስ አበባም ስንመጣ ይሄን ያህል በምግብ ችግር ተዘግቶብኛል የሚለው ወደ ትግራይ አካባቢ ጦርነት አለበት የሚባለው አማራ ክልል አካባቢ ራሱ በረሃብ ሞተ የሚባል ሰው እስካሁን አልሰማንም። ዝም ብለን ያው እርስ በርስ እንደው መንግስትን ጠላንና
ሌላ ነገር እናውራ ካልተባለ በስተቀር እየሞትን ነው እየተገደልን ነው ስትሉ ብዙ ጊዜ የጮኋችሁ ነው። ይኸው እንግዲህ ማን እንደሚገል ማን እንደሚገርፍ እያሳዩን ያሉት የእናንተ ታጣቂዎች። አዲስ አንተ የምትደግፋቸው ታጣቂዎች እርስ በርስ እየተበላሉ እየተገዳደሉ ነው ያሉት። ይኸው ቃል አቀባዩን እንዴት ቀጥቀጠውት ሰውነቱ ታቱ እስኪመስል ድረስ ሰውነቱን ቅጥቅጥ አድርገውት የሰው ልጅም አይመስልም ቪዲዮ ሁሉ ተለቋል፣ ፎቶግራፉም ተለቋል። እንደዚህ አይነት ነውር ነገር እየሰራችሁ ባለበት ቦታ ላይ መተህ እዚህ ጋር ጠቅላይ ሚኒስትሩና ከንቲባ አዳነች አቤቤን የመተቸት ሞራልም አይኖራችሁም። እናንተ ከባንዳ ጋር ካርቱም ላይ የጽምዶ ብለህ ፈጥረህ ከነግብፅና ከሻቢያ ጋር ተላልከህ መተህ ሀገሬን ልታፈርስ እየተዘጋጀ ባለበት ሰዓት ላይ እንደገና መተህ ደግሞ ስለ ጠቅላይ ሚኒስትሩ ስለ ፊንፊኔ ልታወራት። አዲስ አበባ ህዝብ ፈዋ ብልጭ ብሎ እየኖረ ነው ያለው። ባለቤቱን አግኝቷል ሀገሩ የሚያጸዳውን አግኝቷል። ባለቤቶቹ መጥተዋል፣ እያጸዱ ነው። በክራይ የነበሩ ሰዎች ወጥተው ባለቤቶቹ መጥተዋል። ባለቤቶቹ ከተማዋን ጽድት እያረጓት ነው ያለው። ፏ ብልጭ ብላለች አዲስ አበባችን። ፊንፊኔ ምርጥ ሆናለች በአሁኑ ሰዓት። የሚገርም ሸገርም በላት ፊንፊኔ በላት አዲስ አበባ በላት ብልጭ ብላለች። ይሄ የክፋት ነገር ከውስጣችሁ አውጡ። አንዳንዴ ሳይኮሎጂካሊም እንደዚህ አይነት ኔጌቲቭ ወሬ እድሜ ልክ ማውራት ለአእምሯችሁም ጥሩ አይደለም። መጽሐፍ ቅዱስ ምን ይላል? አንደበት ስልጣን አለው ይላል መጽሐፍ ቅዱስ ላይ እኮ። የምንናገረውንም ነገር አንዳንዴ መምረጡ ጥሩ ነው። እድሜ ልክ ለቅሶ እስከ መቼ እያለቀሳችሁ ትኖራላችሁ? መፍትሄ ለምን አይመጣም? እንደዚህ ከንቲባዋ እንዲህ ብታረግ፣ ጠቅላይ ሚኒስትሩ እንደዚህ ቢያረግ ጥሩ ነበር፣ ጠቅላይ ሚኒስትሩ ይሄን ቢያረግ ይሄን አላረገም ብላችሁ መተቸት ሲገባል የተሰራ ያልተሰራውንም እያፈረስክ እስከ መቼ ነው የምትኖረው? ይኸው ያልታቀደ እቅድ የለም። መዳበሪያ ፋብሪካው ተጀምሯል። በአሁኑ ሰዓት ትልቁ የሀገራችን አንገብጋቢው ከውጭ ብዙ ዶላር የምናፈስበትና ከውጭ የምናስመጣው ነገር ቢኖር ማዳበሪያ ነበር። ይሄም እሱም መፍትሄ አግኝቶ አሁን ፕሮጀክቱ ተጀምሯል። ሀገራችን ላይ ያላየነው ጉድ የለም ዘንድሮ። መከላከያው እየዘመነ ነው። ወንድሜ ኢትዮጵያን አፈርሳለሁ የምትል ካለ ይሄ ተረት ውሸት ነው። አውስ ችግሮች አሉ፣ ችግር አለ። ተቋማቶች እየተገነቡ ነው በስነ ስርዓቱ። ህዝቡ እየኖረ እኮ ነው ያለው። ይሄው ማታ እኮ ለሊት 9 ሰዓት ወጥቶ ሲጨፍር አየን እኮ አርሰናል አሸንፎ። ያውም አርሰናል አሸንፎ ህዝቡ ሌሊቱ ሙሉ አዲስ አበባ ላይ ሲጨፍር ነው ያደረው። ምንም የሰማነው ክፉ ነገር የለም። ይሄን ያህል ደረጃ ላይ ያለች ከተማ ልክ ሰው እንደማይኖርበት ሰው ቁጭ ብሎ ሲያለቅስ እንደሚያደር አርጋችሁ እዚህ ጋር መጣችሁ ስታወሩ እድሜ ልክህን በቃ የኦሮሞ የሆኑ ባለስልጣኖች በሽጉጥ ነው የሚከፍቱት መጠጥ ምናምን ትለናል። አዲስም እየመጣ አንድ የምታወራት ስለ ግሩም ጫላ ታወራለህ። ግሩም ጫላ ፕሮፌሽናል የሆነ ጋዜጠኛ ነው። ለረጅም ዓመት ሲጄስ የሰራ በጣም ብዙ ብር ሜክ ያደረገም ልጅ ነው። አቅምም የነበረው ልጅ ነው ፐርሰናል ስለማውቀው። አንተ እንደምታወራ አይነት ሰውም አይደለም። ሁሌ እንደው ይሄ ቡና ላይ ወሬ እንደው አያምርብህም። አዲስ አንተ ትልቅ ላይፍ ያለ ሰው ነህ። እድሜ ልክ ስለ ግሩም ጫላ እያወራ ምን ህሊናህንም ሰላም ሲሰጥሃል እንደ አንተ። እኔ አንዳንዴ አንተ ራሱ የአዲስ አበባ ልጅ አትመስለኝ። በጣም ይቅርታ አድርግልኝና እዛው ፊቼና ሙቀጡሪ ሰላሌ አካባቢ እንጃ የሆነች ከተማ ላይ ኖርሃል እንጂ ከዛ መተህ እንጂ አንተ አዲስ አበባ የኖርክ ልጅ አይደለም። ይሄ ከተማ ልጅ እኮ እንደዚህ አይደለም። እና ቴንኪዩ ቴዲዬ። እኔ ብዙም ተናጋሪ አይደለሁም፣ ያው ታውቃለህ፣ ፖለቲካም አላወራም። ግን በዛ በኩል አንዳንዴ እንዲህ ተቃራኒ መልስ ሲሰጥ ለመናገር ያህል ነው የምገባውና ብዙ ጊዜ አዳማጭ ነኝ እኔ ቤት። ተባረክ፣ ጌታ ይባርክ ቴዲ። ሰላሙንልን ኢትዮጵያን እግዚአብሔር ይባርካት። እኔ በጸሎት ባግዛን ነው ደስ የሚልኝ። አቅምም የለኝም ካሁን በኋላ። ኢትዮጵያን በጸሎት እናግዛለን። ሀገራችን ሰላም ሆና ሁሉም ሰው በሰላም በፍቅር የሚኖርባት ሀገር እንድትሆን ነው ፈልገው። እግዚአብሔር ኢትዮጵያን ይባርክ። እሺ አብዲሳን እናመሰግናለን። የምንሄደው ወደ አያና ነው። አያና 5 ደቂቃ። ፕሮፌሰርን ዘለልከው ልበል? ፕሮፌሰር ነው። ኦኬ ፕሮፌሰር። ኦኬ አይ መጀመሪያ አሁን ደግሜ የምናገረው እንደዚህ አይነት ዲስከሽን በጣም አስፈላጊ ነው። ለምን እኛ ኢትዮጵያውያን ስንባል ብዙ ጊዜ መስማት የምንፈልገውን ብቻ ነው መስማት የምንፈልገው። የራሳችንን ወገን ብቻ የራሳችንን አካባቢ የመጣንበትን ወገን ብቻ መስማት ነው። እንደዛ አሁን የተለያየ ኦፒኒየን አሁን አያናና አብዲስ አሉ፣ አዲስ ታይምስ አለ፣ ኤሌን ያለች የተለያየ ኦፒኒየን ያላቸው እና ጥሩ ነው። ዲስከስ ማድረግ በጣም አስፈላጊ ነው። ለአንድ ሀገር ትልቁ ነገር ዲያሎግ ማድረግ ዲስከስ ማድረግ ነው። ለምታደርጉ በጣም አመሰግናለሁ። ከታች ያላችሁ ሰዎች ግን
ኢትዮጵያውያን ከሆናችሁ አብዲሳ ሲናገር የምትጽፉት ነገር በጣም አስቀያሚ፣ ኢሞራል፣ ሃይማኖት ካላችሁ በሃይማኖታችሁ የተከለከለ። እኔ እንኳን ሃይማኖት የማላምን ሰውዬ እንደዚህ አይነት ነገር ችግር የለም። ከታች ያሉት ኢሞራል ነው እና እኔ ማለት የፈለግኩት አሁን ባለው የኢትዮጵያ መንግስት ያለው ፐርፌክት መንግስት ነው አይደለም፣ አሪፍ መንግስት ነው አይደለም። ብዙ ዘርፈ ችግር ብዙ ያለበት መንግስት ነው። ግን በጦርነት በኃይል በስድብ የሚፈናቀል መንግስት አይደለም። እና ደግሞ ኦሮሞ ወንድሞቻችን ሁለት አድቫንቴጅ አላቸው። አንደኛ አዲስ አበባ ዙሪያዋን በኦሮሞ የተወረረው ዙሪያውን አዲስ አበባ ያለው ኦሮሞ ነው እና ብዙ ፈርትላይዘር እንዳላቸው ባሌም አርሲም ብዙ ሀገሮች እኔም ሂጄም አይቼዋለሁ። ትልቅ ህዝብ ነው፣ ታሪክ ያለው ህዝብ ነው። እስከ ታንዛኒያ ድረስ የሚሄድ ህዝብ ነው። እኛ አማራዎች እኒህ ሰዎች ሪስፔክት አድርገን አብረን እንዴት እንኖራለን? ኦሮሞኛ አብረን ተምረን እነሱ የኛን አማርኛ እንደሚያውቁት እኛ እነሱን ኦሮሞኛ ተምረን አብረን ታላቋን ኢትዮጵያ እንዴት እንፈጥራለን እንጂ መሳደብና ጅኒ ቁልቋል ማለት አያስፈልግ። አታሽቃብጥ። አይ ዶንት ኬር። እና እኔ የምፈልገው ሰላም ነው፣ ኢኳሊቲ ነው፣ ጀስቲስ ነው ለሁሉም ህዝብ፣ ለኦሮሞም ለአማራም። ደንታ ለሚባሉ ሰዎች አሉ። አሁን ሁሉ ጊዜ የራሳቸው ቤት አላቸው። ደንታ የሚባሉ ሳውዘርን ኢትዮጵያ የሚኖሩ ሰዎች አሉ። 86 ብሔረሰቦች ነን፣ ከ86 ህዝቦች ውስጥ አልገባንም፣ አልተቆጠርንም የሚሉ ሰዎች አሉ። ደንታ ይባላሉ። እነዛ ሰዎች መቆጠር አለባቸው፣ መብታቸው መከበር አለባቸው። እነዛ ሰዎች ደስተኛ ካልሆኑ ሰላም አናገኝም። ሐረሪዎች ትንሽ የሚባሉ ሐረር ከተማ ያሉ ሰዎች ደስተኛ ካልሆኑ በአገራቸው ላይ ኮርቶ የሚሄዱ ቋንቋቸው፣ ባህላቸው ካልተከበረ ኢትዮጵያ ሰላም አታገኝም። እንኳን አማራ፣ ኦሮሞ፣ ትግሬ ቀርቶ ሲዳማን፣ ሀዲያ ትልቁ ብሔረሰቦች ቀርቶ። ስለዚህ መከባበር ያስፈልጋል። ኢትዮጵያ ብዙ ችግር አለ። የአሁኑ መንግስት ብዙ ጥፋቶች አጥፍቷል። ግን የሚሆነው በዳያሎግ መንግስትም እየተማረ ነው። አሁን ለምሳሌ እኔ በራሴ ካየሁት ነገር የኢትዮጵያ ብር ለምን ወደቀ? እኔ ሉዚያና ስቴት ዩኒቨርሲቲ ብራዚልን፣ ቺሊን፣ አዘርባይጃንን የሚያማክር ሰውዬ ጠየቅኩት። ጊሚ 5 days አለኝ። ምንድነው ችግሩ? የኢትዮጵያ ብር ወርቋል እና የመግዣ አቅሙ በጣም ወርቋል። ይሄ ሰውዬ 3 ትልቅ አገሮች የሚያማክር ነው። የአዘርባይጃን ኢኮኖሚ እዚህ ያደረሰ ሰው ነው። ብራዚልና ቺሊን ያማክራል። የስ ኢትዮጵያ ሮንግ ነው ሳይን ያደረገችው ከአይኤምኤፍ ጋር ያደረገችው ነገር በጣም ሮንግ ነው። ኢትዮጵያን ኢኮኖሚ ይጎዳዋል። ትልቅ አለ። ግን የኢትዮጵያ መንግስት ደግሞ ለሴም ታይም አማራጭ የለውም። የደከመ የወረደ ያሽቆለቆለ ኢኮኖሚ ነው የያዘው። በጦርነት የተጎዳ በብድር ዕዳ ያለበት። ስለዚህ አማራጭ የለውም፣ ሳይን አድርጓል። ይሄ ትልቅ ችግር ነው። አሁን በዛ አብይ አህመድ ብለን ልናደርግ እንችላለን? አንችልም። አገሩ ተጎዳ ሀገር ነው፣ የሞተ ሀገር ነው፣ ዜሮ የሆነ ሀገር ነው። ከነ ቡርኪና ፋሶ ከነ ቻድ የባሰ ድሃ ሀገር ነው። ብር ተበድረው የተዘረፈ ሀገር ነው። ከ40 ቢሊዮን ዶላር በላይ ውጭ ሀገር የሄደ ገንዘብ አለ። እዛ ሀገር ውስጥ ትልቅ ችግር አለ። ያለው አማራጭ ሳይም ማድረግ ነው። ኦኬ፣ ወደ ውጭ ፖሊሲ ስንሄድ የኢትዮጵያ ውጭ ፖሊሲ በኢማራት ሀጃር ተደርጓል። አንድ ቃል ፕሮፌሰር፣ በኢማራት ሀጃር ተደርጓል። ያ ደግሞ ምንድነው? መንግስት ደግሞ አማራጭ የለውም። ኢማራት ቢሊዮን ዶላር ይዞ ይመጣል። 30 ቢሊዮን ዶላር በላይ ሰጥተውታል። ስለዚህ እንትን ማለት አለበት። ችግሩ ድህነታችን ነው። እኛ ትልቁ ችግር ድህነታችን ነው። ያን ድህነት የምንወጣው ደግሞ እኛ ኢትዮጵያ መረባረብ ሲኖርብን ነው። ዳያሎግ ማድረግ ሲኖርብን፣ መከባበር ሲኖር ብቻ ነው። ዛሴ ቴዲ የምታደርገው ትልቅ ነገር ነው። ዳያሎግ፣ መከባበር፣ ከድህነት መውጣት እንችላለን። ዘራፍ ማለት አያዋጣም። ታንኪዩ፣ አመሰግናለሁ። ታንኪዩ። እሺ፣ ወደ አያና እንሄዳለን። እሺ፣ ታንኪዩ። በነገራችን መንግስት ማለት ነው አንድ መንግስት ለምሳሌ የትኛውም ሀገር መንግስት አሁን ለምሳሌ የባንክ ምንዛሬ አንድ የውጭ ምንዛሬ $1 በባንክ ስንት ነው? 150 ብር ነው። 57 ብር 157 ብር
እሺ ነገ ጠዋት ተነስቶ ኢትዮጵያ መንግስት አንድ የአሜሪካ ዶላር አንድ የኢትዮጵያ ብር ነው ቢል መብት አለ የለውም? አዲስ ወይም ኮሜንት ላይ እሱ እኮ መብት ስላለው እኮ አይደለም የመግዛት አቅሙ ነው እኮ። የኢትዮጵያ ብር ጥንካሬው ነው የሚወስነው እንጂ እሱ ስላለ ይሆናል ወይ ነው? ጥንካሬው ነው የሚወስነው በኢኮኖሚው ነው። አንድ ዶላር እኮ ስትሮንግ የሚሆነው አንተ በምታወጣው በኢምፖርት ኤክስፖርት ባለ በንግድ እንትን የሚወሰን ነው እንጂ ዝም ብሎ የሚወሰን አይደለም። የኢትዮጵያ መንግስት ነገ ተነስቶ አንድ የአሜሪካ ዶላር ከኢትዮጵያ ጋር አንድ ብር ነው የሚመነዘረው የማለት መብቱ የተጠበቀ ነው። ይችላል ማንም ወይ ነው ይችላልማ ማለት ይችላል፣ ግን ይሆናል ምንም አይከለክለውም። ግን ፕሮስ ኤንድ ኮንስ አሉት ራሱን የቻለ መንገድ። አሁን ለምሳሌ ኤክስፖርት ስታደርግ ወደ ኤክስፖርት የምናደርጋቸው ፕሮዳክቶች አንድ የአሜሪካ ዶላር በአንድ ብር የሚመነዘር ከሆነ ገዢ እናገኛለን ወይ? ኤክስፖርት ለምታደርጋቸው ነገሮች ሌቨሬጅ ሊኖር ይገባል እንጂ ማንም አይከለክልም። ኢኮኖሚስቶችን እዚህ ውስጥ ካሉ መጠየቅ ትችላላችሁ። እሺ ለማንኛውም ወደ የሚከለክል ግን እኮ የብር ያንተ የኢኮኖሚ አቅም ነው እዛስ እንጂ አንተ ማለት ትችላል መግዛት ይችላል ወይ ነው? ገብቷል? ያንተ ብር ከዶላር ጋር ብዙ እንዲሸጥ እኮ ነው ኢኮኖሚክስ ብዙ እንዲሸጥ። ለምሳሌ ኤክስፖርት የምታደርገው ለምሳሌ ቡና ኤክስፖርት ካደረግ ቡና የሚገዙ ሀገራት ቡናህን ሊገዙ ሲመጡ ዶላር ይዘው ይመጣሉ። አንድ ዶላር ከአንድ ብር ጋር ከሆነ ኢኩቫለንት ወይም ደግሞ እኩል ከሆነ አይገዙም። ትንሽ ዶላር ይዘው መጥተው ብዙ ቡና መግዛት ነው የሚፈልጉት። ኮምፒቲሽን ውስጥ ትገባለህ። ሌሎች ቡናዎችን ወይም ደግሞ ያኛውን የኢትዮጵያ ለምሳሌ አንድ ኩንታል ቡና ለመግዛት ከዚህ ቀደም ይዘው የመጡ የነበረው ዶላር አሁን አንድ ዶላር ከአንድ ብር ጋር እኩል ነው ስትላቸው ይዞ ከሚመጡት ጋር ሲነጻጸር ኦኬ ነዋት እንደዚህ ከሆነ ሌላ አማራጭ አለ ይላሉ። የኛ ቡና ኤክስፖርት የምናደርገው ለምሳሌ ለአሜሪካኖች ስታርባክስ ከብራዚል ቡና ያመጣል በአንድ ዶላር 5 ብር ነው። That's not how it works. ይሄ IMF እና ሌሎች ኢንተርናሽናል ኮንሰፕቱ መንግስት አቆሙን ነው ማወራለ የብራዚል ብር ኤሪትሪያ 15 ያደረገችው እኮ በኢኮኖሚዋ መግዛት አቅሙ አይደለም ገንዘቡ ሰቨር ነው የምታደርገው። ከዓለም አቀፉ ማህበረሰብ ጋር ያለህን የግብይት የገበያ ፕሮቶኮል ትሰብራለህ፣ ትቆራርጣለህ። እንደዛ ኮንትሮል በሆነ ደረጃ ስትዘጋ ማለት ነው። አብረህ መኖር የምትፈልግ ከሆነ ደግሞ ገበያው እንዲወስን ታደርጋለህ። ገበያው የሚወስን ከሆነ የማይሆን ነገር አሁን ለምሳሌ ፍሎት ሲደረግ ወይም ደግሞ ገበያ ይወስን ተብሎ ከኮንትሮል 57 ነበረ በዶላር 57 ከማድረግ ወደ ገበያው ኦልሬዲ 110 120 ነበር የሚሸጠው። ገበያው ይወስን ስትል ወዲያውኑ ከ57 100 ምናምን ገባ፣ ኦልሞስት እጥፍ ሆነ። አይኤምኤፍ ግን ዲቫልዩ ያድርጉ ሲሉ የነበሩት ከዛ ባነሰ ነው፣ የተሻለ ነበር። ግን ዲቫልዩ ካደረግ በሚቀጥለው 5 ዓመት መጥቶት ዲቫልዩ ይልሃል፣ እንደገና ዲቫልዩ ይልሃል። መቆሚያ የለውም። ገበያ ይወስነው ብለህ ከከፈትክ ግን በተለይ ኤክስፖርት የምታደርገው ቫይታሊቲ ከሌለው ኢኮኖሚ ክራሽ ታደርጋለህ። ገንዘብ አሁን 200 እኮ አልገባም። የሚገርመው ይሄን ያህል ጊዜ አሁንማ እንደውም እየተቀራረበ ወደ ላይ እየተጠጋ ነው። 160 ምናምን አካባቢ ላይ 168 170 አካባቢ በጣም ተቀራርቦ ነው ያሉት። በ100% ይለያይ የነበረው 10% በታች ሁሉ ገብቷል። አንዳንድ ቦታ ላይ አንዳንድ ጊዜ ላይ እንደዛ ማጠጋጋት ትፈልጋለህ። ገበያ ዲተርሚን ያደርገዋል። እንደዛ ሲሆን ዓለም አቀፉ ማህበረሰብ ከአንተ ጋር በነፃነት ይገበያያል ማለት ነው። መንግስት ሳይሆን የሚወስነው ገበያ ነው የሚወስነው። በርህን ከፈትክ ማለት ነው። ዳይሬክት ኢንቨስትመንቶችን አላው ታደርጋለህ ማለት ነው። ፎረን ኤፍዲአይ የሚባለውን በር ትከፍታለህ። ኤክስፖርት ኢምፖርት ሞር ይሳለጣል። ኢኮኖሚክሱ እንዲወስን ከፈቀድክ ኢንቨስተሮች ራሱ እኮ አንተ ሀገር መጥተው ኢንቨስት እንዲያደርጉት ሶላባት ኢንቨስተሮችን የመሳበብ ነገር ነው። አይኤምኤፍ ዲቫሉዌ ስታደርግ ኢንቨስተሮች ሲመጡ ኦኬ ይህን ያህል ዶላር ይዤ መጥቼ እዚህ ሀገር ላይ ኢንቨስት ባደርግ አንድ ዶላር ከአንድ ብር ጋር እኩል ከሆነ ምንድነው አድቫንቴጅ ይላል። ጥቂት ዶላር ይዘው መጥተው ሞር ኢንቨስት እንደሚያደርጉ ካወቁ ግን ይበረታታሉ ማለት ነው። ለዛ ነው እንጂ ማንም አይከለክለው። መንግስት ነገ ጠዋት ተነስቶ አንድ ዶላር ከአንድ ብር ጋር እኩል ነው ማለት ይችላል። እንደዛ